ይሄዳል ብለሽ ነው ጫንሽኝ። አልወርድም አዝግ እኮ ነው ግብሽ። የምሬን ነው። ሌላ ነገርም አታስወራኝም፣ አታሳስበኝም። ለምን ታስቢያለሽ? ለምን ታወሪያለሽ? ወርደህ በክብር ወደ መጣህበት ብትል ይሻልካል። ሩታ ነይ ተኝ ነይ፣ ስርዓት ይኑርሽ። ተኝ። ምን ፈልገህ ነው የመጣው? ምን ፈልገህ ነው? አንቺን ፈልገሽ? አይ የሆነ ነገርማ ነይ ተኝ። እንዴት ነው ተሻለሽ? ቢሻለኝ ምን ልትሆን ቢሻለኝ? ምንም ተሻለሽ ወይ ጥያቄ መጠየቅ አይቻልም? አልተሻለኝም። አልተሻለሽም? መቼ ብቻለሽ የሚሻለሽ? መቼ ነው የሚሻለሽ? ንገሪኛ ሩታ፣ መቼ ነው የሚሻለሽ? አይሻለኝም። አይሻለኝም? እንዴት ወደሽ ነው የሚሻለሽ? እሺ ወደሽ ነው የሚሻለሽ? ኧረ እባክህ ይሻልሻል። ችግር ማቆያ ምናምን ማገገሚያ ምናምን አልገባህም? አልገባም። እስቲ ሙሽ በይ። ኧረ አንቺ እኮ ብዙ ማቆያዎች አሉሽ። ኳራንቲን ስነ ስርዓት። ውድ ቤተሰቦቻችን እንግዲህ አብርሽ ከመሸ በኋላ ብቅ ብለዋል። በዚሁ አጋጣሚ አብርሽና ሩታ ቪዲዮ ስትለቁ ሰዓታችሁን ብታከብሩ እንደ በፊት፣ ምክንያቱም ለውዴንሳችሁም ለራሳችሁም ጥሩ ነው ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለምታበረታቱት ከልብ አመሰግናለሁ። እና አብርሽ ደስ በሚል በሚያስቅ ቪዲዮ መጥቷል። ነገር ግን አብርሽ ምን አለ መሰለ አንተና ሩታ ስትመጡ በጣም ነው ደስ የሚለን። ሁላችንም የደስታችን ምንጭ ነው። ሁለታችሁ እንደዚህ ስትስቁ፣ ስትቀልዱ፣ ስትጫወቱ ነገር ግን የሆነ ባትሻማት ሩታን ትንሽ እረፍት ብታረግ ጥሩ ይመስለኛል፣ እንደኔ እንዳሳብ ማለት ነው። ሲቀጥል ደግሞ አብርሽን መግቢያ ላይ ካያችሁት ሩታን እንዲደብራትና እንዲከፋት አልፈልግም፣ ምንም ብንራራቅ እያለ ነበረ። እዚህ ጋር መራራቁ አንተ ማስቆም ትችላለህ፣ አንተ ማስጠበብ ትችላለህ። አንተ ደግሞ ክፍተት መስጠት የለብህም። በቃ የሚገባትን ነገር ለሚስትህ ይቅርታ ጠይቀሃት፣ የሚገባ የሚያምር ባል የሚሰጥን ቃላት ሰጥተሃት ለሩታ ሩታ ያጥፍቻለሁ፣ በቃ በድዬሻለሁ፣ የአንቺም ጥፋት የኔም ጥፋት እንዳለ አንቺም አጥፍተሻል፣ እኔም አጥፍቻለሁ፣ ሁለታችንም የጥፋት መንስኤ ያለብን ያንን ነገር እርግፍ አድርገን ትተን ብለህ ጋሽዬን ይዘህ ሽማግሌ ይዘህ ሄደህ ሩታዬን ይቅርታ ጠይቀህ ከዛ በኋላ ከልጅሽ ጋር መኖር ትቀጥላለህ። ደስታውን ያብዛላችሁ። ነገሩ እንደዚህ ቢሆን መልካም ይመስለኛል። ነገር ግን አንተ ከሌላ ሰው ጋር ይሆንክ ጓደኞችህ እየመጡ ለሩታ ያልሆነ ቃላት እየሰጧት ያልሆነ ነገር እየተናገሯት ከሌላ ሰው ጋር ሊሆን ነው። ሌላ ሰው አፍቅሮታል። ዛሬም እንኳን ሩታ እየተናገረችህ ነበረ በመሀል ከኔ ጋር መተህ አልጋ ላይ ብትቀመጥ፣ ከኔ ጋር ብትላፋ፣ ከኔ ጋር ብትስቅ ሌላ ሰው ህይወቱ የሚያበላሽና ህይወቱ የሚያጠፋ ሰው አለ። ያ ህይወቱ የሚያጠፋ ሰው ደግሞ በእኔ ሰበብ እንዳይሆን እያለች ነበረና ሩታ ደግሞ ውስጧ ላይ ልቧ በጣም እየተሰበረ እያለ ከአንተ ጋር ያው ያስመሳል። ምክንያቱም አይደለም ሩታ እኛንም እያሳከን ነው በምትናገራቸው በምተራማታቸው ነገሮች፣ እኛም እየሳቅን ነው። ማንኛውም ሰው ይስቃል ማለት ነው። ነገር ግን ሩታ ውስጧ ላይ ቁስል እንዳለባት ነው ማለት ነው። በነገራችን ላይ በሆን ጊዜ በእርግዝናዋ ጊዜ የሆነ ነገር በጣም ከተቀየመችህ የሆነ ነገር ከያዘችብህ ለዘላለም አትረሳውም ማለት ነው። ያንን ነገር በአጭሩ መንገድ አንተ መቋጨት ትችላለህ። አብርሽ ይህንን ነገር ለምን በተግባር ማሳየት እንዳቃተህ አላቅም። ይሄ እኮ ጋሽዬ የሚፈቱት ነገር እኮ ነው። ሽምግልና የሚፈታው ነገር ነው። እና ለራስህም ራሱ አንዳንዴ ክብር ተማር ማለት ነው። የሆነ ለቤተሰቧም ክብር የሚባል ነገር አለ። በቃ ከቤተሰብ ቅልቅል ካላረክ ቅልቅል አድርገህ፣ ምክንያቱም ስትገባው በጣም ነው የደነገጠችው። ያንን ነገር እንዳይፈጠርብህ ማድረግ ትችላለህ ማለት ነው። አብርሽ በዚሁ አጋጣሚ በህይወትህ ያሉችን ከዙሪያ ያሉ ሰዎች ላንተ አይጠቅመህም። የሚጠቅሙህ ሚስትህ፣ ልጅህ ናቸው ማለት ነው። በተለይ ደግሞ ለልጅህ እንዴት እንደምትሳሳ እንዴት እንደምትጓጓ እንዳየኸውም እና ተመለስ ነው ምለው።